በ4 ኪሎ ሹማምንት ቀጥተኛ ትዕዛዝ የብልጽግናው መንግስት አሉኝ የሚላቸውን ጀነራሎች ያሳተፈበት የጎጃሙ ትንቅንቅ እንደ አዲስ መጀመሩ ተሰምቷል። ጀነራል መሐመድ ተሰማ ፈረስ ቤትን ዋና ማዘዣው በማድረግ በጮቄ ዙሪያ ያሰማራቸው ከ5 በላይ ጀነራሎችና ኮሎኔሎች በቦታው ከከተሙ ቀናት አልፈው ሳምንታት ቢቆጠሩም እስካሁን ግን ይሄ ነው የሚባል ድል ማስመዝገብ አልቻሉም። በዚህም ጀነራል መሐመድ ተሰማና ጀነራል ብርሃኑ ጥላውን በበላይነት በሚመሩትና እስከ ሐምሌ 30 ቅር ተይዞ ለዘመቱበት በአይነቱ ልዩ ለሆነ ዘመቻ ከጀነራል አበባው ታደሰ በኩል እገዛ እንዲያደርግ በሚል አዲስ ኮሎኔል ወደ ስፍራው ማቅናቱ ታውቋል። አካባቢውን ያውቀዋል የተባለው ይሄው ኮሎኔል ከስፍራው እንደደረሰ ያጋጠመውን ነገር ግን ጀነራሎችን አስደንግጧል። በቀጠናው ከሞጣ ቢቸና ከደብረ ማርቆስ ረቡ ገበያ ጮቄ እየተወረወረ ድጋፉን ለመስጠት የተዘጋጀው ኃይል ፊቱን አዙሮ ወደ ጮቄ ሲያንቃቃ በመርጦ ለማርያም ሰኞ ገበያ በፕሮፓጋንዳው የደነዘዙትን ድባቅ በመምታት አባይ ሸለቆ ሻለቃ ታሪክ ሰርተዋል። በዚህም ኮሎኔሉ መርቶታል በተባለው አውደ ውጊያ ጀግኖቹ 1 ዲሽቃ 2 ብሬን 79 ክላሽ ማርከው ሲታጠቁ ኮሎኔሉ በመደምሰሱ ምክንያት የጮቄውን ጠላት ለሁለት መክፈላቸውን የመረጃ ምንጮች አክለው ገልጸዋል። በቆይታችን በቀጠናው አጠቃላይ ስላለው ሁኔታ መረጃውን ደርሰውናል፣ በስፋት የምታደምጡት ይሆናል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምኖ ኮር በአገዛዙ ወታደር ላይ የማያዳግም እርምጃ በመውሰድ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምኖ ኮር አካል የሆነው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋግምራ ዞን ጋዝግቢላ ወረዳ 09 ቀበሌ ላልኪው የአብይ አህመድ ወንበር አስጠባቂ ወታደር ላይ በተሰላና በታቀደ የተጠናከረ ሽምቅ ውጊያ እናም ተስቦ በመግባት ከተኛበት ምሽግ ላይ የማያዳግም እርምጃ በመውሰድ ከፍተኛ ድል ተቀዳጅተዋል። የሽምቅ ውጊያው ከሌቱ 6 ሰዓት እስከ ንጋት 11 ሰዓት የተጠናከረ ሲሆን ልዩ ቦታው ገበያው ሰፈር ወይም በተለምዶ ጊዮርጊስ ትኩ ተብሎ ከሚጠራው ተራራ ላይ መሽጎ የነበረውን የጠላት ኃይል በሽምቅ ከማጥቃት ሙሉ በሙሉ ምሽጉን በማስለቀቅ ታሪክ ተሰርቷልም ብለዋል። በስፋት የምናስደምጣችሁ ሌላኛው መረጃችን ነው። የብልጽግና ቡድን በመሃል አገሪቱ ወታደራዊ አፈሳ እየፈጸመ ወጣቶችን ወደ ጦርነት እየማገደ የቆየ ሲሆን አሁንም የአማራ ፋኖክን መቋቋም ባለመቻሉ ተጨማሪ ወታደር በግዳጅ ለማዘጋጀት በመላ አገሪቱ አፈሳ እየተፈጸመ መሆኑ ተጠቁሟል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎችን መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እንዲሁ ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በአይነቱ ለየት ያለው የጀነራል መሐመድ ተሰማና ጀነራል ብርሃኑ ጥላውን ዘመቱበት የተባለው ለየት ያለው ዘመቻ በአገዛዙ ቤት ትኩረትን ስቧል። ጀነራሎቹ ትኩረት ያደረጉበትን ተራራ ወታደራዊ ስምሪት ከማድረጋቸው አስቀድሞ የፋኖ የሎጂስቲክ ማዕከልና ቋሚ ኃይል ማሰራጫ ተደርጎ እንዲቆጠር ጮቄን ትልቅ የሚዲያ ሽፋን ሰጠውታል። ህዝቡም ሰራዊቱም አመራሩም ደጋፊው ስለ ጮቄ እንዲያስብ ከፍተኛ ስራ ቢሰሩም ባሰቡት መንገድ ሊሆን አልቻለም ሲሉ ከስፍራው መረጃውን ያደረሱ ምንጮች ገልጸዋል። ከፍተኛ የሆነ የመካናይዝድ ጥቃት በንጹሃን መንደሮች ላይ ከመክፈት ባለፈ ጮቄ የደረሰው የጠላት ኃይል ምንም አይነት ወታደራዊ ድል አላስመዘገበም ሲሉ የዓይን እማኞች ገልጸዋል። በኋላም አገዛዙ በጮቄ ተገኘ ያለው ሎጂስቲክ ወታደራዊ ካምፕ የማሰልጠኛ ማዕከል እንዲሁም የፋይናንስ ምንጭ አለመኖሩ ተረጋግጧል። በጮቄ ሰሊጥ አይዘራም፣ ወርቅ አይቆፈርም፣ ነዳጅ አይወጣም፣ ማዕድን አይገኝም ያሉት ምንጮች በጮቄ ከጅባር ቀጥሎ አጥንት ሰርስሮ የሚገባ ውርጭና በረዶ ብቻ እንጂ ለፋኖ ሎጂስቲክ ሊሆን የሚችል አንድም ነገር የለም ብለዋል። የአካባቢው የዓይን እማኞች እንደሚገልጹት ከሁለት እዞች የተወጣጣው ኃይል በርቀት ለመጠበቅ ደጓጽ የሆነ ፈለገ ብርሃን ረቡ ገበያ ቆይ መድፎች ተጠምደው ቀንና ሌሊት የንጹሃን መንደሮችን ለመደብደብ ተዘጋጅተዋልም ብለዋል። ከሞጣ ቢቸና ከደብረ ማርቆስ ረቡ ገበያ ጮቄ እየተወረወረ ድጋፉን ለመስጠት የተዘጋጀ ኃይል ፊቱን አዙሮ ወደ ጮቄ ሲያንቃቃ በመርጦ ለማርያም ሰኞ ገበያ በፕሮፓጋንዳው የደነዘዙትን ድባቅ በመምታት አባይ ሸለቆ ሻለቃ 1 ዲሽቃ 2 ብሬን 79 ክላሽ ማርኮ የጮቄን ጠላት ለሁለት መክፈላቸውን የመረጃ ምንጮች አክለው ገልጸዋል። የዚያንን ሁለት ሲያስታውሱ ፈለገ ብርሃን የተቀመጠው ጠላት ወደ መርጦ ማርያም እየሄደ ባለበት ሰዓት ጮቄ የወጣው ወደ ሞጣ አቅጣጫ ወርዷል። በማግስቱ በግንደ ወይን ትግዳር እንዲሁም አረንዛው ጎንቻ ጠላትን ድባቅ ሲመታው መርጦ ለማርያም የሄደው ግማሹና ሞጣ ከነበረው ቀንሶ ድጋሜ ግንደ ወይን ሲገባ በሁለት ጥቃቶች ብቻ 74ኛ ክፍለ ጦር የማረከው 98 ክላሽ 1 ዲሽቃ 2 ብሬን 1 ኤፌሳር መገናኛ ሬዲዮ ወታደራዊ ቦርሳ የዲሽቃ አስቃጥላ ለህዝብ በይፋ አሳይቷል። የነ ብርሃኑ ጥላውን የጀነራል መሐመድ ተሰማ የተቆጣጠርነው ሪፖርት ከጅባራው መታቀፉ ውጭ አንድም የተሰራ ነገር የለም ሲሉ የአካባቢው ነዋሪዎች ገልጸዋል። እንደ ፋኖ ኃይሎች ገለጻ የተለየ ወታደራዊ ካምፕ የለንም፣ የሎጂስቲክ እና የትጥቅ አቅራቢው ራሱ ጠላት ነው ያሉ ሲሆን በሁሉም ቦታ አለን፣ በሁሉም ቦታ ድል እናደርጋለን፣ የትኛውንም ኃይል ማጥቃት እንዳለብን በደንብ እናውቃለን፣ ያደረግነው ይሄንን ነው፣ ጮቄ የውሃ ማማ እንጂ የፋኖ መሰብሰቢያ አይደለም ሲሉ አክለው ገልጸዋል። በጮቄ ተራራ በረዶ የማረከው ጀነራል ሶፊያ በክሪ በመጨረሻም የአርበኛ አስረስ ማረን የፌስቡክ ገጽ በማዘጋት በዕለተ ዓርብ በቅዱስ ሚካኤል ቤተክርስቲያን በሪያርዶ ሰራዊትን በማብላት ግዳጁን በብቃት ተወጥቷል። እውነታው ይሄ ሲሆን
ሲሆን የደብረ ማርቆስ ሆስፒታል አልትራሳውንድ ዘርፎ የሸጠው ዋላ ባተና የምስራቅ ጎጃም ካድሪ ሸማ ሸልመው ወገናቸውን እንዲጨፈጨፍ የላኩት የ6ኛ 602ኛ ኮር አዛዥ ጅራ ሶፊያ በክሪ በጮቄ ተራራ ድንጋጎ ማርኮ ጀብደኝነቱን አስመስክሯል። የ32ኛ ወልወል ክፍለ ጦር አዛዥ ኮሎኔል አለም ሰገድ ያለቃውን ትእዛዝ ተቀብሎ ጅባራን ሙትና ቁስለኛ ማድረጉም ታውቋል። በጮቄ ተራራ ከተሰቀለው የጠላት ኃይል 602ኛ ኮር ዋናው ሲሆን የዚህ ኮር አዛዥ ደግሞ በበረዶ ግግር ምክንያት የሞቱ ከ23 በላይ ሰራዊት የቀበረው ሶፊያን በክሪ ሲሆን በምርጦ ለማርያም ሰኞ ገበያና በግንደወይን ትግዳር ድባቅ የተመታው በረዶ ሶፊያን በክሪ በዕለተ ዓርብ በውሃ በር ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ በሬ አርዶ ለሰራዊቱ አብልቷል። ቅድስት ቤተክርስቲያን መዳፈሩ ሳያንስ በዕለተ ዓርብ በቤተክርስቲያን ቅጥር ግቢ በሬ አርዶ ለሰራዊቱ ያበላው ሶፊያን በክሪ የአማራን ህዝብ ስነ ልቦና ሃይማኖታዊና ባህላዊ ትውፊት ለማቆሸሽ በቀሉን በቅድስት ቤተክርስቲያን ላይ በማድረግ በህዝብ ክርስቲያን የተወገዘ ጸያፍ ድርጊት ፈጽሟል። በቤተክርስቲያኗ በዋናነት ከሚጾሙት 7ቱ አጽዋማት መካከል የድህነት ጾም አንዱ ሲሆን እሱም በዕለተ ዓርብ የሚጾመው ጾም ሲሆን በዚህ በተቀደሰ ቀን ምዕመናን በሚባረኩበት ስርዓተ ቁርባን በሚዘጋጅበት ታቦታት በሚያርፉበት ቅዱስ ቦታ የአማራን ህዝብ ለመበቀል የእንስሳት አንገት በዕለተ ዓርብ በጥይት ተመቶ ስጋቸው ተበልቷል። ይህም ጦርነቱ በእምነት በባህል በስነ ልቦና በኢኮኖሚ ላይ በማነጣጠር አማራውን የማዳከም እኩይ ተግባር መሆኑን ያሳያል። በተያያዘ በመካነ ሰላም አባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት ያረከው በረዶ ሶፊያ በክሪ በቅዱስ ሚካኤል ቤተክርስቲያን በሬ አርዶ የሰኞ ገበያውንና የትግዳሩን ሽንፈት ተበቅሏል። የጠላት ኃይል ወደ ይፋት አውራጃ ቀወት ለዘረፋ ያደረገው እንቅስቃሴ በፋኖ ከበባው ሲገኝ በጥቂት ሰዓታት ውጊያ ብዙ ሙትና ቁሰኛ ማስተናገዱ ተገለጸ። የጠላት ኃይል ከባሽ ተነስቶ ወደ ይፋት አቅጣጫ በሶስት መስመር የመውረድ ሙከራ ያደረገ ሲሆን ከባሽ በንፋስ አምባ በኩል ወደ ዘከሬ ተራራ፣ ከባሽ ቀስታ ወደ ቀወት መስመር፣ ከባሽ ወደ ቆም ኦሎማያ አቅጣጫ በሶስት አቅጣጫዎች የተንቀሳቀሰው የጠላት ኃይል ወደፊት ለመግፋት ሆነ ወደ ኋላ ለመመለስ በማይችልበት ደረጃ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ የኮር ደጃዝማች ተሰማ እርገጤና አስቻለው ደሴ የክፍለ ጦር ከበባ ውስጥ ይገኛል። ተጨማሪ ኃይል ከሸዋ ሮቢት ከሞላሌና ከመሃል ሜዳ ቢጠይቅም በወገን ኃይል ከበባ ውስጥ የሚገኘውን ደፈጣዎችንና ከበባዎችን ለማለፍ የተቸገረው ኃይል የደገፈውና የመጣለት ኃይል እንደሌለ ተረጋግጧል። የባሽ ከተማ ሙሉ በሙሉ በደጃዝማች ተሰማ እርገጤ በክፍለ ጦሩ ቁጥጥር ስር የዋለች ሲሆን በዚህ ውጊያ ላይ የባሽ ክላስተርና የተሬ ክላስተር አባት አርበኞች ጦር ከፍተኛ ታሪክ እየሰራ ይገኛል። ሁለት የጦር ኃይልን እስከ ወዳኛው እንዳሰናበቱ ተረጋግጧል። በሌላ አቅጣጫ ከመዘዙ አቅጣጫ የተንቀሳቀሰው የጠላት ኃይል ከመዘዙ ተነስቶ ባያብር ቀበሌ በኩል ወደ መንግስት ለመሸጋገር ሲንቀሳቀስ በአካባቢው በሚገኘው አስቻለው ደሴ የክፍለ ጦር ቅጽበታዊ እርምጃ ተወስዶበት ከበባ ውስጥ ይገኛል። በአሁኑ ወቅት መሶቤት በተባለ ተራራ ላይ ተሰቅሎ የሚገኝ ሲሆን ተጨማሪ ድጋፍ ኃይል ቢጠይቅም የሚደርስለት በማጣቱ በከፍተኛ ውጥረት ውስጥ ይገኛል። በተያያዘ ዜና ባጣየና ላላ ተነስቶ በሁለት አቅጣጫ ማለትም ያጣየው በከሳያቱ ወደ ደረትማ እንዲሁም ያላለው በብራቂቶ ወደ ደረትማ የተንቀሳቀሰው ዘራፊ ጥምር ቡድን ጀግናው 7 ክፍለ ጦር እንዳመጣጡ እያሳደዱ ሲሆን መሸሽ ያልቻለው በየጉሮኖ ተደፍቶ ቀርቷል። በዚህም ጠላት የሞቱትን ትቶ የቆሰሉት ወደ አጣየ ወስዶ በማሳከም ላይ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ መረጃውን አደረሰን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር በአገዛዙ ወታደር ላይ የማያዳግም እርምጃ በመውሰድ ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር አካል የሆነው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በውሃ ግምራ ዞን ጋዝግቢላ ወረዳ 09 ቀበሌ ለአርኪው የአፓርታይዱ አብይ አህመድ ወንበር አስጠባቂ ወታደር ላይ በተሰላና በታቀደ የተጠናከረ ሽምቅ ውጊያና ተስቦ በመግባት ከተኛበት ምሽግ ላይ የማያዳግም እርምጃ በመውሰድ ከፍተኛ ድል ተቀዳጅቷል። የሽምቅ ውጊያው ሐምሌ 23 ለ24 ሐሙስ ለአርብ ከሌሊቱ 6 ሰዓት እስከ ንጋት 11 ሰዓት የተጠናከረ ሲሆን ልዩ ቦታው ገበያው ሰፈር ወይም በተለምዶ ጊዮርጊስ ትኩ ተብሎ ከሚጠራው ተራራ ላይ መሽጎ የነበረውን የጠላት ኃይል በሽምቅ ከማጥቃት ሙሉ በሙሉ ምሽጉን በማስለቀቅ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በተጠናከረው የሽምቅ ውጊያ ከ17 በላይ የጠላት ኃይል ሲደመሰስ 4 ምርኮኛ፣ 9 ጥቁር ክላሽ፣ 1500 የብሬን ተተኳሽ፣ 725 የክላሽ ተተኳሽ፣ 2 ኤፍ1 የእጅ ቦምብ፣ 1 የወገብና 1 የደረት ትጥቅ ተማርኳል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መረጃውን አድርሰዋል። 6ኛ አዝ 10ኛ ክፍለ ጦር ቃኝንና መሐንዲስ ብሬን ተኳሽ የሆነው ስማቸው ቃኘው ባለ ሀዲድ ብሬን ይዞ 206ኛ ኮር 14ኛ ክፍለ ጦርን ተቀላቀለ። ጅባራ ብርሃኑ ጥላሁን የምስራቅ ጎጃም ፋኖን ሽፍታ አድርገናል ባለ በማግስቱ ከሚመራው 6ኛ አዝ 10ኛ ክፍለ ጦር ብሬን የታጠቀው ወታደር ከደብረ ማርቆስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ጅብላ ሙተራ ሻለቃን ተቀላቅሏል። ያገዛዙን ኃይል ስቦ ማስከዳት በርካታ ትጥቆች የታጠቀው ጅብላ ሙተራ ሻለቃ በጥቂት ቀናት 2 ብሬን ተቀብለዋል። ስርዓቱን ለቀው የወገን ኃይል ለሚቀላቀሉ የሰራዊት አባላት ልዩ ድጋፍና ክትትል ማድረግ ተጠናክሮ ይቀጥላልን ብለዋል። የአሸባሪው የብልጽግና ቡድን በመላ አገሪቱ ወታደራዊ አፈሳ እየፈጸመ ወጣቶችን ወደ ጦርነት እየማገደ የቆየ ሲሆን አሁንም የአማራ ፋኖን ክንድ መቋቋም ባለመቻሉ ተጨማሪ ወታደር በግዳጅ ለማዘጋጀት በመላ ሀገሪቱ አፈሳ እየፈጸመ ይገኛል። በአማራ ክልል በሁሉም ወረዳዎች የሚገኙ ወረዳ አመራሮች እያንዳንዳቸው ከ3 እስከ 5 ወጣት አፍሰው እንዲያስገቡ ሆታ ተጥሎባቸው እየሰሩ ሲሆን ለአብነትም በትላንትናው ዕለት በምስራቅ ጎጃም ዞን ማቻከል ወረዳ
አማኑኤል ከተማ ከ70 በላይ ወጣቶች መታፈሳቸውን የመረጃ ምንጮች አረጋግጠዋል። እንዲሁም ከምስራቅ ሸዋ ዞን ናዚት ከተማ በርካቶች እንደታፈሱና ካፈሳ ለመዳን ወጣቶች ራሳቸውን እንዲደብቁ ድምጽ እንድንሆናቸው ጠየቁ ተከታዮች ገልጸዋል። ብልጽግና የሚባለው ሰው በላ ኃይል ራሱን ለማቆየት መላ ኢትዮጵያውያን ተራ በተራ እያፈሰ ወደ ጦር ግንባር መማገዱ አይቀሬ ነውና ተራ በተራ ከመብላት ሁሉም ኢትዮጵያዊ እምቢ ለነጻነት በማለት ይህንን ስርዓት ከፋኖ ጎን ሆኖ እንዲቀብር አልባሌ ቦታ ተገኝቶ ከመታፈስ ሁሉም ራሱን እንዲጠብቅ ጥሪ ቀርቧል። የዛሬን የገበያ ቀን ምክንያት በማድረግ ፋኖ ከተቆጣጠራቸው ቦታዎች ወደ አገዛዙ መገኛ ቦታዎች ገበያ ለመገበያየት የሚሄድ ማህበረሰባችን በተለይም ወጣቶች ሰፊ የመታፈስ እድል እንደሚገጥማቸው አውቃችሁ ወደ አገዛዙ ገበያዎች ከመሄድ እንድትቆጠቡ እናሳስባለን። አርሶ አደሩ የሚዲያ ተጠቃሚ ስላልሆነ ስልክን እየተደወለ ለገጠሩ ማህበረሰብ መረጃው ተደራሽ እንዲደረግ ጥሪም ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድስ ይበልጣል መኮንን አዲስ ዓለም ክፍለ ጦር ባደረገው የተጠና ኦፕሬሽን በኪረም ወረዳ ስርቦቃ፣ ነጭሎ፣ ወዴሳ ዲማ የተባሉ 3 ቀበሌዎችን ጨምሮ ሃሮ አዲስ ዓለም ከተማን መቆጣጠሩን አስታወቀ። ሐምሌ 23 2018 ዓ.ም በተካሄደው በዚያው ወደ ውጊያ የብልጽግና መከላከያ ሰራዊት ከክልሉ ጥምር ኃይል ጋር የተሰለፈ ቢሆንም ከወደ ፋኖ የተሰነዘረበትን ጥቃት መቋቋም አቅቶ ተሽመድምዷል። በዚህ ተጋድሎ 36 የጠላት ወታደሮች ሲገደሉ 42 ወታደሮች ደግሞ ሲቆስሉ በድምሩ 78 ያገዛዙ ወታደሮችን ከስምር ውጭ ማድረግ ተችሏል። በተጋድሎ ጀግኖቹ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ጠላትን አይቀጡ ቅጣት በመቅጣት አዲስ ዓለም ከተማን ጨምሮ በጊዳ ኪረም ወረዳ ስር ቦቃ፣ ነጭሎ፣ ወዴሳ ዲማ የተባሉ 3 ቀበሌዎችን በቁጥጥራቸው ስራ አስገብተዋል። በተያያዘ ከወሩ ጉድር ወለጋ ዞን አቤደንጎሮ ወረዳ መነሻውን ያደረገ የጠላት ኃይል ወደ ምስራቅ ወለጋ ዞን ጊዳ ኪረም ወረዳ አገዛ ለማድረግ የተንቀሳቀሰ እንዳለም በአንድ አይሻ ሰይድስ ስር የጌጤ ግርማ መብረቁ ክፍለ ጦር አርበኞች መንደር 21 ቀበሌ ልዩ ቦታው አንገር መድኃኔዓለም ላይ በፈጸሙት የደፈጣ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ ሲደረጉ ጠላት የእንቅስቃሴ እቅዱ መክኖበት በትንትኑ ወጥቷል። በተመሳሳይ ከይበልጣል መኮንን አዲስ ዓለም ክፍለ ጦርና ካንገርጉትን ክፍለ ጦር የተወጣጡ አሃዶች በቅንጅት በወሰዱት እርምጃ በርካታ የጠላትን ጦር ደምስሰው በኪረም ወረዳ የጎላ ወታደራዊ ጠቀሜታ ያለው ቆፍቆፌ ከተማን በቁጥጥራቸው ስራ አስገብተዋል። በዚህ ስፍራ ከመደምሰስ የተረፈው የጠላት ኃይል ሙትና ቁስለኛውን እያዝረከረከ የጊዳያና ወረዳ መቀመጫ ወደ ሆነችው ጊዳ ከተማ ፈርጥጧል። ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የአገዛዙ ሰራዊት እንደለመደው ንጹሃንን ኢላማ ያደረገ የከባድ መሳሪያ ድብደባ በማድረግ ወደ ሳዳማ በተባለ ቀበሌ ላይ የ13 የ15 እና የ16 ዓመት ታዳጊ ልጆችን በአሰቃቂ ሁኔታ መግደሉ ነው የተሰማው። የሰከላ ወረዳ ብልጽግና ፈርሶ የጊዮን ብርጌድ በምርኮ ታጅቦ የተመሰረተበት የድል ቀን ተከበረ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኩር 44ኛ ክፍለ ጦር ፊት አውራሪ ጊዮን ብርጌድ የአሁኑ 44ኛ ክፍለ ጦር የብረታ አምድ የሰከላ ወረዳ የብልጽግና ስርዓት ላይ የመለስ አፈር አርሶ ደምስሶ ጣፋጭ የሆነ ድል በማለደው በመቀዳጀት የአማራን የህልውና ትግል አቀጣጥሎታል። ይህ በጀግኖች ደም አጥንት በድል አድራጊነት የተጻፈን ልዩ ታሪክ የ44ኛ ክፍለ ጦር አስኳሎች፣ የክፍለ ጦር አመራሮች፣ የ5ኛ ሻለቃ አባላትና አመራሮች፣ የሰከላ ወረዳ ጊዜያዊ መንግስት የሃይማኖት አባቶችና የአካባቢ የአባት አርበኞች በተገኙበት ሐምሌ 23 2018 ዓ.ም ለሶስተኛ ጊዜ በደማቅ ሁኔታ ተከብሯል። እንዳላት በጠነከረው ዓላማችን እንደ ብረት በጠጠረው ህመማችን እንደ ግንብ በማይናወጠው ጉልበታችን ተማምነን የትኛውን መስዋዕትነት ከፍለን ያፈራረስነውን ስርዓት ዳግም ላይ መለስ ከመጨረሻው ከኢትዮጵያ ምድር ፍቀን ስርዓተ ፍጻሜውን በቅርቡ እናውጃለን የሚሉ ልብ የሚያሞቁ መልእክቶች ተላልፈውበት ለየት የሚል በዓለ ምስረታ በዓለ ድል ተከብሮ ውሏል ሲል የ105ኛ ኩር 44ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። ወደ ውጭ መረጃችን ስናልፍ በሳውዲ የተመራ የቀይ ባህር ዘብ ጥምር መከላከያ መቋቋሙ ተከትሎ ኤርትራና ኢትዮጵያ አልተካተቱም ተባለ። በሳውዲ አረቢያ አስተባባሪነት 14 ሀገራት በቀይ ባህር በአይል መንደብና የኤደን ባህረ ሰላጤ የንግድና የኤነርጂ አቅርቦት መስመር ደህንነት የሚያስጠብቅ ጥምር የመከላከያ ኃይል ተቋቁሟል። የጥምረቱ አባል ሀገራት መረጃ እንዲለዋወጡ፣ የዘመቻ ዕቅድ እንዲያዋጡና የጋራ የባህር ኃይል ልምምድ እንዲያደርጉም የሚያስችል ነው። ከአፍሪካ ሶማሊያ፣ ጅቡቲ፣ ሱዳን፣ ግብጽና ናይጄሪያ የጥምረቱ መስራቾች ሲሆኑ ከሌሎች መስራቾች መካከል ሳውዲ አረቢያ፣ ኳታር፣ ቱርክና ፓኪስታንም ይገኙበታል። ፍላጎት ያላቸው ሀገራት ጥምረቱን በማንኛውም ጊዜ መቀላቀል ይችላሉ ቢባልም ኢትዮጵያ፣ ኤርትራ፣ ኬንያና ኤሚሬቶች በጥምረቱ መስራችነት ካልተካተቱ የቀጠናው ሀገራት መካከል የሚፈጠረው ክስተት አዳጋች ነው ተብሏል። ኢትዮጵያውያን፣ ኬንያውያን ስራ ፈላጊዎች በኤዥያ የማጭበርበሪያ ካምፖች ተጠቂ እየሆኑ ነው ተባለ። የተባበሩት መንግስታት የስደተኞች ኤጀንሲ IAM ኢትዮጵያውያንና ኬንያውያን ጨምሮ ከምስራቅ አፍሪካ የሚሄዱ ስራ ፈላጊዎች በደቡብ ምስራቅ ኤዥያ በሚገኙ የኦንላይን ማጭበርበሪያ ካምፖች ተጠቂ የመሆን አደጋ በፍጥነት እየጨመረ መምጣቱን አስጠንቅቋል። ኤጀንሲው እንደገለጸው የወንጀለኛ መረቦች በውጭ ሀገር ከፍተኛ ደሞዝ የሚያስገኙ ስራዎች እንዳሉ በማታለል ስራ ፈላጊዎችን ይመለምላሉ። ተጎጂዎች መድረሻቸው ሲደርሱ ፓስፖርታቸው ይወሰድባቸዋል። በጥብቅ ጥበቃ ስር በሚገኙ ካምፖች ውስጥ በማስፈራራት በድብደባና በሌሎች ስቃዮች የኦንላይን ማጭበርበር እንዲፈጽሙ ይገደዳሉ። IOM ከ2022 እስከ 2025 ባለው ጊዜ በደቡብ ምስራቅ ኤዥያ ለግዳጅ ወንጀል ከተወሰዱ 39 ሀገራት የመጡ ከ3500 በላይ ተጎጂዎች መደገፉን ገልጸዋል። ከነዚህም መካከል ከኢትዮጵያና ከኬንያ የመጡ ሰዎች እንዳሉ ቢገልጽም ትክክለኛ ቁጥራቸውን አላሳወቀም። ኤጀንሲው እንደሚለው ከካምፖቹ የተረፉ ሰዎች በማጭበርበር ስራ
ለመሳተፍ ፈቃደኛ ባለመሆናቸው ድብደባ፣ ጾታዊ ጥቃት፣ ረሃብና ብቻቸው መታሰር እንደደረሰባቸው ተናግረዋል። የአይኦም የምስራቅ አፍሪካ የአፍሪካ ቀንድና የደቡብ አፍሪካ ዳይሬክተር ፍራንትስ ሴሌስቲን ምስራቅ አፍሪካውያን በማጭበርበር ካምፖች መገኘታቸው የሰዎች ዝውውር ከእንግዲህ የሩቅ ስጋት እንዳልሆነ ያሳያልም ብለዋል። የተባበሩት መንግስታት የወንጀልና የአደንዛዥ ዕፅ ቢሮ እንደሚያመላክት በሚያንማር፣ ካምቦዲያና ላኦስ የተስፋፉት እነዚህ የማጭበርበሪያ ካምፖች በየዓመቱ በቢሊዮኖች የሚቆጠሩ ዶላር ገቢ ያስገኛሉ። በምስራቅ ደቡብ ምስራቅ ኤዥያ ብቻ የሚፈጸሙ የኦንላይን ማጭበርበሮች ባለፉት ዓመታት ከ88 እስከ 114 ቢሊዮን የአሜሪካ ዶላር ገቢ እንዳስገኙም ተገልጸዋል። አይኦኤም መንግስታት በእነዚህ ካምፖች ውስጥ በግዳጅ የተሰማሩ ሰዎች እንደ ወንጀለኛ ሳይሆን እንደ የሰዎች ዝውውር ተጎጂዎች እንዲመለከቷቸው ጥሪ አቅርቧል። በተጨማሪም ስራ ፈላጊዎች ከውጭ የሚቀርቡላቸውን የስራ ዕድሎች በጥንቃቄ እንዲያጣሩ፣ ያልተለመደ ከፍተኛ ደሞዝ፣ ፈጣን የስራ ቅጥር ወይም ከእውነታ የራቁ የስራ ቃል ኪዳኖች ሲቀርቡላቸው እጅግ ጥንቃቄ እንዲያደርጉ አሳስቧል። ፈረንሳይ በሱታሄ የስደተኞች ቀውስ ምክንያት በስፔን ድንበር አካባቢ ወታደሮቿን፣ አውሮፕላኖቿንና ድሮኖቿን አሰማርታለች። በሱኤታ የተከሰተውን የስደተኞች ቀውስ ወደ አውሮፓ መዛመቱ ተከትሎ ፈረንሳይ 4 ፈጥኖ ደራሽ ኃይሎችን ከአውሮፕላኖችና ከድሮኖች ጋር ወደ ስፔን ወሰን አሰማርታለች ሲሉ ፕሬዚዳንት ኢማኑኤል ማክሮ በኤክስ ገጻቸው ባስተላለፉት መልእክት ገልጸዋል። በተያያዘ ዜና ጣሊያን ከስፔን ጋር ያላትን የአየርና የባህር ወሰን ቁጥጥር ዳግም ስራ ላይ አውላለች። ላስታምፓ የሀገር ውስጥ ሚኒስትር ጠቅሶ እንደዘገበው እርምጃው በሱኤታ በኩልም የሚገኙ ስደተኞች ቁጥር መጨመሩን ተከትሎ የጣሊያን ስደተኞችና የወሰን ደህንነት ኮሚቴ ካደረጉት አስቸኳይ ግምገማ በኋላ የመጣ ሲሆን በሁለቱ ሀገራት መካከል የነበረው ነጻ የሽንገን ቪዛ ድንበር ፕሮቶኮል በጊዜያዊነት ታግዷል። በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ ጸደቀ። የትራምፕ አስተዳደር በሀገሪቱ ጥገኝነት የጠየቁ ስደተኞችን የሚመለከት አዲስ መመሪያ አውጥቷል። ይህንን ተከትሎ በርካታ ጥገኝነት ጠያቂዎች ጉዳያቸው ሳይሰማ ቀጥታ ሊባረሩ የሚችሉበት ሁኔታም ተፈጥሯል። አዲሱ አሰራር ከ1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻዎችን ማቃለል የታሰበ ነው ተብሏል። ቀደም ሲል የነበረው አሰራር አመልካቾች መጀመሪያ ጉዳያቸውን ለኢሚግሬሽን ኦፊሰር አቅርበው ጥያቄያቸው ውድቅ ከተደረገ ብቻ ወደ ፍርድ ቤት እንዲመሩ የሚያደርግ ነበር። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰሮች ጋር የሚደረገው የመጀመሪያ ደረጃ ቃለ መጠይቅ ሳያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊመራም ይችላል። 444724 ያህል መዝገቦችን ይነካል የተባለው ይህ ውሳኔ የህግ ባለሙያዎችና የኢሚግሬሽን ተከራካሪዎች አሰራሩ የስደተኞችን የመሰማትና የፍትህ የማግኘት መብት የሚጎዳና ውሳኔዎችን በማፋጠን ሰዎችን በፍጥነት ለማባረር ያለመ ነው በማለት ተችተውታል። በሌላ በኩል የአሜሪካ መንግስት በሀገሪቱ በሚማሩ የውጭ ሀገር ተማሪዎች ላይ እስከ $100,000 የሚደርስ አዲስ ክፍያ ለመጣል ማቀዱ ተሰምቷል። የታቀደው እርምጃ በተለይም ትምህርታቸውን አጠናቅቀው በአሜሪካ ለመቆየት ለሚፈልጉ ዓለም አቀፍ ተማሪዎች ፈተና ሊሆን እንደሚችልም ተገልጿል። መንግስት እርምጃው የቪዛ አጠቃቀምን ለማጥበቅና የሀገር ውስጥ የስራ ገበያን ለመጠበቅ ያለመ መሆኑን ሲገልጽ፣ ተቃዋሚዎቹ ግን የውጭ ተማሪዎች ለአሜሪካ የትምህርትና ቴክኖሎጂ ዘርፍ ያላቸውን አስተዋጽኦ ሊጎዳ ይችላል በማለት ስጋታቸውን ገልጸዋል። የትራምፕ አስተዳደር ከስደተኞች ጋር በተያያዘ እጅግ ጠንካራ እርምጃዎችን እየወሰደ መሆኑ ተደጋግሞ መገለጹም ይታወሳል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።